ብዙ ጊዜ ከምትጠይቁ ጥያቄዎች መካከል ኢንተርናሽናል የቲክቶክ አካውንት እንዴት ነው መክፈት የምንችለው? ብዙዎች እየጠየቃችሁ ነበር ኮመንት ላይ። ኢንተርናሽናል የቲክቶክ አካውንት መክፈት የምትፈልጉ ከሆነ በምትፈልጉት ሀገር መርጣችሁ መክፈት ትችላላችሁ። ዩናይትድ ስቴትስ አካውንት አከፋፈት ዛሬ ይዤላችሁ መጥቻለሁ ማለት ነው። ይህም ቪዲዮ ካያችሁት ሁላችሁም ኮመንት ላይ ያላችሁን አስተያየት ሁሉ ጻፉልኝ። ሰብስክራይብ ማድረግ አይረሳ። ወደ ቪዲዮ እንሄዳለን ማለት ነው። እሺ መጀመሪያ ላይ የቲክቶክ አፕሊኬሽን እንከፍታለን ማለት ነው። ወደ ቲክቶክ አፕሊኬሽን እንሄዳለን። ቲክቶክ አፕሊኬሽን ተከፈታችሁ ፕሮፋይል የሚል አለ። ፕሮፋይል ላይ ትገቡና አድ የሚል አለ ታች ላይ። በፊት ከፍታችሁ ከሆነ አካውንት አድ የሚለውን ነው የምነኩት። አድ አካውንት የሚለውን ትነካላችሁ። ከዛ በኋላ ሎጊን የሚል አለ፣ ሳይን የሚል አለ። እናንተ መክፈት የምትፈልጉት በየትኛው ነው? ዋናው ሲስተም ያለው እዚህ ጋር ነው ማለት ነው። እንደዚህ አይነት ሲመጣላችሁ ሲታው ምን ታደርጋላችሁ? መጀመሪያ ላይ ማስተካከል የሚገባ ብዙዎቻችሁ የተሸወዳችሁበት ያሉት እዚህ ጋር ነው ማለት ነው። ዋናው ነገር ምንድነው? ኢትዮጵያ የምትል እዚህ ጋር አለች የምትታያችሁ ከሆነ እቺ ኢትዮጵያ የምትል ያከበብኳት ማለት ነው። እሷን ምን ታደርጋላችሁ? ትነኩታላችሁ። ከዛ በኋላ ያመጣላችኋል የምትፈልጉት ሀገራት እዚህ ጋር ስም ዝርዝር አለ። እኔ አሁን ዩናይትድ ስቴትስ አካውንት መክፈት ነው የምፈልገው። ዩናይትድ ስቴትስ ብዬ ክሊክ አደርግለታለሁ። ከዛ በኋላ ያ በዩናይትድ ስቴትስ አካውንት በምን እንደምትከፍተው ፌስቡክ፣ ጂሜል አለ፣ ኢሜል አለ፣ ስልክ ቁጥር አለ። እኔ ደግሞ ጂሜል መርጫለሁ ማለት ነው። በጂሜል ወይ ደግሞ ጉግል አካውንት ማለት ነው። ጂሜል የሚለውን ነካውላቸው። ከዛ በኋላ ራሱ ክሬት ያደርግልኝና ያመጣልኛል። አፒ በእንትን ምረጥ ይላል። 2000 ያደርገዋለሁ እዚህ ጋር በጥንቃቄ ሙሉ። እሺ በኋላ እንዲጠይቃችሁ ስለሚችል ሌላ ጊዜ 2000 ላይ ያደርገዋለሁ። ከዛ በኋላ ኮንቲኒው ስለ ቆይ አሪፍ ኮንቲኒው ብየዋለሁ ማለት ነው። ከዛ በኋላ ያመጣልኛል። ዩዘር ኔም የኔም የምፈልገው አለ። ከዛ በኋላ ዩዘር ኔም እዚህ ጋር ልቀይረው እዚህ ጋር እሺ ለምሳሌ እዚህ ጋር ለምሳሌ አቤላ ብለው አቤላ እሺ ኤቢ ብለው ክሬት ለዋለሁ ማለት ነው። ቼኪንግ ዩዘር ኔም ይላል። ከዛ በኋላ ተመልከቱት ኤቢ የሚል አካውንት የቲክቶክ አካውንት ተከፍቶልኛል ማለት ነው። እዚህ ጋር ዋናው ነገር ቼክ የምታዩት ቪዲዮዎች ሁሉ የውጭ ሀገር ቪዲዮዎች ነው ይመጡላችሁ። በዩናይትድ ስቴትስ አካውንት ተከፈተ። Yo, you want to see something cool? No. It pains me to say that. እንደዚህ አይነት ይመጣላችሁ ማለት ነው። ሲቲንግን ይለያያል። የተለያዩ ሲቲንጎች ላይ ለምሳሌ ፕሮፋይል ነክታችሁ ሲቲንግ ላይ ስትገቡ ያመጣላችኋል። ወይም ደግሞ ስቱዲዮ ላይ ላሳያችሁ። ቆይ ስቱዲዮ ቲክቶክ ስቱዲዮ የሚለውን ስነኩት ይመጣላችሁ ነገር አለ ቪዲዮ ላይ እንደምታዩት ማለት ነው። ምን ይለያያል መሰላችሁ? የተለያዩ ነገሮች የኮንተንቱ ይለያያል። በወርኪንግ አርቲስት ቲክቶክ ሾፒንግ መከፈት ትችላላችሁ። በተለያዩ በቪዲዮ ውስጥ ፖስት ክፍያ አለው። ቪዲዮአችሁ የሚታይ ከሆነ 10,000 ፎሎወር እና 100,000 ቪው ይፈልጋል። ከዛ በኋላ ወደ ክፍያ ሰብስክራይብ አለ። የተለያየ ክፍያዎችን በዚህ መንገድ ከፍታችሁ መቀበል ትችላላችሁ። ነው በቲክቶክ ገንዘብ መስራት ትችላላችሁ። የውጭ ሀገር አካውንት ከፍታችሁ ኢትዮጵያ ውስጥ ማለት ነው። እና ዋነኛው ነገር ምንድነው? የከፋችሁት አካውንት ኢንተርናሽናል አካውንት መሆኑ ያለ መሆኑ ቼክ ማድረግ አለባችሁ ማለት ነው። ከዛ በኋላ ክፍያው ጀምርላችኋል። ይመቻችሁ። ይህን ቪዲዮ አብራችሁ ከሰላያችሁ በጣም አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።